ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። የዩክሬን ጦርነት ከተነሳ ወዲህ ለመጀመሪያ ጊዜ የሩሲያ ባለስልጣናት ዜጎች ከቤታቸው እንዳይወጡ መጠየቃቸው ተነገረ። የዓለም የኢኮኖሚ ጉባኤ በዩክሬን ጥቃት አስቀድሞ ተጠናቋል። ምን ተፈጠረ? አዲስ መረጃ ደርሶናል፣ በዝርዝር እናቀርባለን። በኢራን የተማሪዎች አመፅ መቀስቀሱ ሲነገር ከአሜሪካ ጋር አዲስ ውጊያ መካሄዱ ታውቋል። እስራኤል አንድ የሊባኖስ የጦር ጀነራል መግደሏ ተነገረ። ኢራን የሊባኖሱን ፕሬዝዳንት አስጠንቅቃለች። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። ሩሲያም ለመጀመሪያ ጊዜ ዜጎቿ ከቤት እንዳይወጡ ማስጠንቀቋ ተነገረ። ዩክሬን የዓለም የኢኮኖሚ ጉባኤ በምታስተናግደውና በሕዝብ ብዛቷም ከአውሮፓ አራተኛ ደረጃ በያዘችው የሩሲያ ሴንት ፒተርስበርግ ከተማ ድንገት ከባድ ጥቃት መፈጸሟ ተነግሯል። ጥቃቱን ተከትሎ በዩክሬን ጦርነት ለመጀመሪያ ጊዜ የሩሲያ ባለስልጣናት ዜጎች ከቤታቸው እንዳይወጡ አስጠንቅቀዋል። የዓለም የኢኮኖሚ ጉባኤ በዩክሬን ቅጽበታዊ ጥቃት ተደናግጦ መጠናቀቅ ከነበረበት አንድ ቀን ቀድሞ ማብቃቱ ሲነገር የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ የአሁኑ ጥቃት 1000 ኪሎ ሜትር ርቀት የሸፈነ መሆኑን ገልጸዋል። በጥቃቱ የሩሲያ የባህር ኃይል ጣቢያም ዋነኛ ኢላማ መደረጉንና ሞስኮ ከቀናት በፊት ላደረሰችው ጉዳት ያጸፋ ምላሽ መሆኑን አክለዋል። ዜሌንስኪ 4 ዓመታት ያስቆጠረውን ጦርነት ለማስቆም ከፕሬዝዳንት ፑቲን ጋር ፊት ለፊት ተገናኝተው ለመነጋገር ያቀረቡትን ጥያቄ ፑቲን ውድቅ ማድረጋቸው ቀደም ሲል መገለጹ ይታወሳል። ፑቲን ትላንት በኢኮኖሚ ጉባኤ ላይ ባደረጉት ንግግር ተኩስ አቁም ማድረግ ዩክሬን መልሳ እንድትደራጅ መፍቀድ ነው ካሉ በኋላ ጦርነቱ የሚቆመው የሩሲያ ግቦች ሲሳኩ ብቻ እንደሆነ ገልጸዋል። ዩክሬን ዶኔስክ፣ ሉሃንስክ፣ ኬርሰንና ዛፖሪዥያ ከተባሉ ግዛቶች ለቃ እንድትወጣና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ከመሆን እንድትቆጠብ ሩሲያም በተደጋጋሚ ማስጠንቀቋም ይታወሳል። የዩክሬን መሪዎች ግን ምንም አይነት መሬት አሳልፈው ለሞስኮ እንደማይሰጡና እንዲህ አይነት ውሳኔ የሩሲያ ባለስልጣናት ወደፊትም ተመሳሳይ ወረራ እንዲፈጽሙ ያደርጋቸዋል ይላሉ። ሩሲያ የጠየቀቻቸው የዩክሬን 4ቱ ግዛቶች ከሞስኮ የሚዋሰኑና ወሳኝ አካባቢዎች ናቸው። ዩክሬን በየጊዜው የመከላከያ አቅሟን እያዳበረች በአሁኑ ወቅት በሩሲያ ከተሞች ተከታታይ ጥቃት ወደ ማድረስ መሸጋገሯ በአደባባይ እየታየ ነው ይላሉ ተንታኞች። በዚህ በግንቦት ብቻም ከ200 በላይ ወታደራዊ ተሽከርካሪ ጭነቶችና ከ30 የሚልቁ የነዳጅ ቦቴዎች ማውደሟን ዘገቦች አመልክተዋል። በየቀኑ በሚባል ደረጃም የሩሲያን የኃይል መሠረተ ልማቶች ኢላማ ያደረገ ጥቃት እየፈጸመች መሆኑ ይነገራል። እስራኤል አንድ የሊባኖስ የጦር ጀነራልና 2 ወታደሮች መግደሏ ሲነገር ኢራንና አሜሪካም ሌሊቱን ሲታኮሱ ማደራቸው ታውቋል። የሊባኖስ ጦር ባወጣው መግለጫም አንድ ጀነራሉና 2 ወታደሮቹ በእስራኤል ጥቃት መገደላቸውን ገልጧል። እስራኤል በአንድ ወታደራዊ ተሽከርካሪ ላይ በፈጸመችው ጥቃት ነው አንድ የሊባኖስ ጦር አባል የሆኑ ብርጋዴር ጀነራል የተገደሉት ተብሏል። የእስራኤል ሊባኖስ ወረራና የዘፈቀደ ግድያም ሰላምና ጸጥታም እንዳይሰፍን እንቅፋት እንደሆነ ቀጥሏል ሲል የሊባኖስ ጦር ከሷል። የእስራኤል መከላከያ ሚኒስቴር በጀነራሉ ላይ ጥቃት መፈጸሙን አምኖ ጀነራሉ የነበሩበት ተሽከርካሪ አጠራጣሪ እንቅስቃሴ ሲያደርግ ነበር ብሏል። የሊባኖስ ጦር ኃይል አዲስ ባገረሸው የእስራኤልና ሄዝቦላህ ውጊያ ገለልተኛ ሆኖ መቆየቱ ይታወቃል። ይህ በእንዲህ እንዳለም የሊባኖስ ፕሬዝዳንት ጆሴፍ ኡን ኢራን ከአሜሪካ ጋር በምታደርገው ንግግር ሊባኖስን የመደራደሪያ ካርድ አድርጋ እየተጠቀመች ነው ማለታቸውን የቴሄራን ውጭ ጉዳይ ሚኒስትር ውድቅ አድርገዋል። የሊባኖስ ሕዝብ ለኢራን ፍላጎቶች ዋጋ ሲከፍል መቆየቱን ገልጸዋል ፕሬዝዳንቱ። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ የሊባኖስን 1/5 መሬት የተቆጣጠረና
1/4 የሊባኖስን ሕዝብ ያፈናቀለና በየቀኑ የቦምብ ድብደባ እየፈጸመ ያለው ማን ሆነና ነው የኢራንን ስም ያነሱት በማለት ምላሽ ሰጥተዋል። በስም ባይጠቅሱም እስራኤልን ማለታቸው ነው። አሜሪካና ኢራን በሌላ በኩል በባሕረ ሰላጤው የተኩስ ልውውጥ ማድረጋቸው ሲነገር የአሜሪካ ጦር በኢራን የራዳር ጣቢያዎች ላይ ድብደባ መፈጸሙን ገልጧል። ሰሞኑን እንደሚለው ራስን ለመከላከል እርምጃ የወሰደው ኢራን በሆርሙዝ መተላለፊያ የድሮን ጥቃት መፈጸሟን ተከትሎ መሆኑን አመልክቷል። ኢራን የተኮሰቻቸው 4 ድሮኖች ተመተው የወደቁ ቢሆንም በሆርሙዝ መተላለፊያ ስጋት እንዲፈጠር አድርገዋል ሲል አክሏል። የአሁኑ የሁለቱ አገሮች ተኩስ ልውውጥ በኩዌት አውሮፕላን ጣቢያም የመንገደኞች ማስተናገጃን ያወደመ የኢራን የድሮን ጥቃት ከተፈጸመ ከጥቂት ቀናት በኋላም የተካሄደ ነው። አዲስ የተፈጸመውን የአሜሪካንን ጥቃት ተከትሎም የኢራን አብዮታዊ የበላይ ጦር በኩዌትና ባህሬን የሚሳኤል ጥቃት ማድረሱ ተነግሯል። የኢራን ጦር ሁለቱን የባሕረ ሰላጤውን ሀገሮች ለአሜሪካ ጥቃት ተጠያቂ ያደረገ ሲሆን በሁለቱ ሀገሮች ያሉ የአሜሪካ ጦር ሰፈሮች ላይ ያነጣጠረ ጥቃት መፈጸሙን አመልክቷል። የአሜሪካ ማዕከላዊ እዝ ኢራን 7 ባለስቲክ ሚሳይሎች ወደ ኩዌትና ባህሬን መተኮሷንና 6ቱን እንዳከሸፈ ቀሪ አንደኛው ሚሳይል ከኢላማው ሳይደርስ ሜዳ ላይ መውደቁን ገልጧል። ይህ የሁለቱ ሀገሮች ውጊያ የተጀመረውን የሰላም ንግግር እንዳያሰናክለው የተሰጋ ሲሆን ፕሬዝዳንት ትራምፕ ግን ድርድሩ በጥሩ ሁኔታም እየተካሄደ መሆኑን ትላንት ለሪፖርተሮች ገልጸዋል። ድርድሩ ለምን ረጅም ጊዜ ሊወስድ እንደቻለ ተጠይቀው በሰጡት ምላሽ ኢራኖች ጊዜ የሚፈልጉ በርካታ ጉዳዮችን በማንሳታቸው ነው ብለዋል። የቬትናም ጦርነትን ያስቆመው ድርድር ረጅም ጊዜ መውሰዱን ለአብነት ጠቅሰዋል። የፓሪስ ሰላም ስምምነት በመባል የሚታወቀውና በጥር 1973 እንደ ፈረንጆቹ አቆጣጠር የተፈጸመ ውል ለፍሬ የበቃው ከ5 ዓመታት ውይይት በኋላ እንደነበር ይወሳል። በአሜሪካና ቬትናም መካከል ተኩስ አቁም ስምምነት የተደረሰበት የአሜሪካ ሰራዊት በሙሉ እንዲወጣና የጦር እስረኞች ልውውጥ እንዲደረግ የተወሰነበት ታሪካዊ ሰነድ ነው ትራምፕ በምሳሌ ያነሱት። አሁንም በድጋሜ የኢራን የኒኩሌር ፕሮግራም አከራካሪ ሆኖ መቀጠሉን ፕሬዝዳንቱ በመጥቀስ መቼም ቢሆን የቴሄራን የኒኩሌር ፕሮግራምና ያበለጸገችው ዩራኒየም ካልተወገደ ስምምነት የሚባል እንደማይኖር አረጋግጠዋል። በኢራን የተማሪዎች አመፅ መነሳቱ ተነገረ። 20 በሚደርሱ የሀገሪቱ ግዛቶች የሁለተኛ ደረጃ ተማሪዎች ሰፊ የተቃውሞ ሰልፍ ማካሄዳቸው ሲነገር የመንግስት የጸጥታ ኃይሎች ሰልፉን በኃይል ለመጨፍለቅ መሞከራቸውን ዘገቦች አመልክተዋል። የተማሪዎቹ ንቅናቄ ከ2 ሳምንት በፊት መጀመሩንና አሁን ተባብሶ አደባባይ መውጣቱ ተመልክቷል። የሁለተኛ ደረጃ መልቀቂያ ፈተና ጊዜና ሕጎች መቀየራቸው ተማሪዎቹን እንዳስቆጣ ሲነገር ጉዳዩን ማለትም ወደ ዩኒቨርሲቲ የመግባት ዕድላቸውን ያጠባል የሚል ስጋት እንደፈጠረባቸው ታውቋል። በዋና ከተማ ቴሄራንና በሌሎች የሀገሪቱ አካባቢዎች በተካሄደ አመፅ ተማሪዎች ከጸጥታ ኃይሎች ጋር ተጋጭተው በርካታ ተማሪዎች መቁሰላቸውና መታሰራቸው ተነግሯል። የኢራን ተቃዋሚ ቡድን ባሰራጨው አንድ ቪዲዮ በቴሄራን ተማሪዎች በመንግስት መስሪያ ቤቶች ፊት ለፊት በመሰብሰብ ፍትህ፣ ትምህርት የማይቀለበስ መብታችን ነው የሚልና ሌሎች መፈክሮች ሲያሰሙ ታይተዋል። ባለፈው ጥር በኢራን የኑሮ ውድነትን በመቃወም የተነሳው አመፅ በኃይል መጨፍለቁና በጥቂቱ ከ30 ሺህ በላይ ሰልፈኞች መገደላቸውን የሀገሪቱ ሰብአዊ መብት ቡድኖች መግለጻቸው ይታወሳል።